እንዴ ጨረቃዎች ምን አስባችሁ ነው? ፈጣሪ ሆይ ምን አስባችሁ ነው ይሄን ያህል 2 ቀን ሙሉ የምትዘጉን እንዴ? ኧረ ጉድ ፈላ ጋይስ። ዛሬም ተቀጡን። ዛሬም ይሄ ነገርማ የሆነ ነገርማ አለ። ስሙማ ጋይስ ዛሬ ቫላንታይን ዳይ ነው አይደለ? አዎ ዛሬ ቫላንታይን ዳይ ነው፣ የካቲት 14 አይደለ? አዎ ይሄ ነገርማ የሆነ ነገር አለ። እኔ ግን ማለት ነው ጋይስ ሀይሚና ብሩኬ ዱባይ እየሄዱ ይመስለኛል። የእውነት የሄዱ ይመስል ሳይሄዱም አይቀሩም። እኔ በእርግጥ የሆነ ወሬ ማለት ቲክቶክ ላይ ሲወራ ሰምቻለሁ። እንዲሁም ደግሞ ዩቲዩብ ላይ ቪዲዮ ሰርተውበት አይቻለሁ። እና ግን በጭራሽ አላሰብኩም፣ በጭራሽ ማለት ነው እንደዛ ይሆናል ብዬ ማለት ነው። ነገር ግን ዛሬ ሲቀሩ በቃ የሆነ ውስጥ የጠረጠረብኝ ዱባይ ሄደው ነው የእውነት ዱባይ ገብታችሁ ነው ወይስ ቫለንታይን ዳይ እዚሁ ልታከብሩ ነው? እንደው ቫለንታይን ዳይ የሚባለው እንኳን የኛ ባህልም አይደለም የኛ ወግም አይደለም፣ ኢትዮጵያውያንም አይመለከትም ይመስለኛል። እንደው መቅበጥ ነው እንጂ ከስንት አንድ ነው እኛ ሀገር ላይ ይሄንን የሚከተል ያለው እናቴ እንጂ ባህላ የኛ ሀገር ባህል አይደለም። እና ሰው ሁሉ ዛሬ እንግዲህ ደም እየለበሰ ውን እያለ ይገኛል። እንግዲህ እንደው የሆነ ነገር ልል ነበር ግን ሊደብርብኝ ይችላል። የኢትዮጵያ አልጋ ቤቶች ፌስቡክ ላይ አይቼ ነው በነገራችን ላይ። በጣም ይቅርታ ግን ከኔ አይጠበቅም እንደዛ አይነት ነገር። እናማ ማለት ነው ቫለንታይን ዴይ እኛን አይመለከትም። ለማንኛውም የሚመለከታችሁ ደግሞ እንኳን አደረሳችሁ፣ እንኳን ደረሰባችሁ፣ እንኳን አደረሳችሁ። እናማ ሀይሚና ብሩኬ ያው ደህና እንደሆኑ ያስታውቃል። ምክንያቱም አሉ ሀይሚም ፌስቡኳ ላይ ሼር አድርጋለች የሆነ ነገር ቀን ላይ ቪዲዮ ሰርቻለሁ። ብሩኬም ደግሞ አሁን የዛችን ሀይሚዬ መቼ ነው ትናንትና ነው ዛሬ ጠዋት ይሆን ሼር ያደረገቻት መስኪ ነው ማን ነው የምትባለው እሷን ሼር አድርጋ ነበርና እሱ ደግሞ አሁን በፌስቡክ ነው በዩቲዩብ ላይ ሼር አድርጎ ይቻላል በርቺ ብሎ ሼር አድርጎላት ሲወጣ በቃ ቪዲዮ እንደማይለቀቅ እንደማይመጡ እርግጠኛ ሆንኩኝ ማለት ነውና ውዶቼ ማሮቼ ፍቅሮቼ ያው ቡቡዬና ሀይሚዬ ዛሬ አይመጡም ማለት ነው እንዳጠቃላይና በነገራችን ላይ ዋናው ደህና የሆኑ ችግር የለውም። ግን ይደብራል፣ የእውነት ይደብራል። 2 ቀን ሙሉ ትዘጉን፣ 2 ቀን ሙሉ ጥፍት። እንዴ ምን አስባችሁ ነው? እንደኛ ከዛሬ በቀን 1 ሰብስክራይብ በቀን 5 4 10 ሰብስክራይብ ጨምሮ ስናገኘው 10 ሰብስክራይብ ጨምሮ ስናየው እኮ ደስታችን አይ ብሩኬ 350 ሊገባ ነው፣ ሀይሚ ደግሞ 300 ልትገባ ነው እያለን በጉጉት ፑሽ የሆነ በቃ አይደል በጉጉት እየጠበቅን እያለን እናንተ ግን ወደ ኋላ። አረ ይሄማ አይነፋም፣ በእውነት አይነፋም። ይሄ ወደ ኋላ አይነፋም። በቻናላችሁ በየቀኑ ባትመጡ እንኳን በ24 ሰዓት መምጣት አለባችሁ። ዩቲዩብ አንደኛ ስትቀሩ እናቴ እንደ አዲስ ወደታች ነው የሚያወርደው፣ እንደ አዲስ ማለት ነው። ችግር ያለበት ነገር ዩቲዩብ ምንድነው? በቃ 1-2 ቀን ከቀራችሁ 1-2 ቀን አይደለም 1 ቀን ከቀራችሁ ራሱ እንደ መጀመሪያው ለመሆን በጣም ብዙ ነገር ነው የሚጠይቀው። የመጀመሪያው እይታ ምናምን ይቀንሳል እና በቻናላችሁ ላይ አትጥፉበት፣ ኑበት። እንዴ 2 ቀን ሙሉ የምር እኔማ ዛሬማ 12 ሰዓት ላይ በቃ በጉጉት እንደውም እስከ ዛሬ ያመሻሉ ያረፍዳሉ ምናምን ነገርና በጊዜ ይመጣሉ ብዬ ነበር ሳፍ ብዬ ስጠብቅ የነበረው ማለት ነው። ማለት ያው ትናንትና ስላልመጡ ዛሬ ለየት ባለ ነገር ይመጣሉ ብዬም እንጂ በጭራሽ ይቀራሉ የሚለው ነገር በሐሳቤም በህሊኔም የለም። እናቴ ጭራሽ ይቻላል እንደ በርቺ ብሎ መስኪን ሼር አድርጎ ውልቅ ብሎ ወጣ ብሩኬ ከኦንላይን። ኧረ በስማም እንዴት ወሽመጤ እንደተቆረጠ ጋይስ! እንደ ወሽመጤ ብጥስ ነው ያለው። ወሽመጤ ብጥስ ምንድነው? ምን አይነት ፕሮግራም ይዛችሁ ነው? ምን አይነት ነገር ይዛችሁ ነው? ምን አይነት ነገር ቢኖር ነው 2 ቀን ሙሉ ከቻናላችሁ
የጠፋችሁና እውነትም ብሩኬ ዱባይ ሄደሃል እንግዲህ ሲባልና ሲወራ የተዋለው ነገር ይሄ ነው። ብሩኬ ዱባይ እንደሄደ ነው። እኔ ግን ተለያይተው ሄዳሉ ብዬ አላስብም። በጭራሽ ተለያይተው አይሄዱም። ቢሆንም ደግሞ ያሳውቁ ነበረ ማለት ሀይሚዬ አልሄድም ማለቷ ምናምን ይናገር ነበር ብዬ ነው ብሩኬ። በዛ ላይ ደግሞ ሀይሚዬም አልሄድም አትልም፣ በጭራሽ አትልም። ያው አሁን ላይ የመሄዳቸው እንትን ያው ጾምም ስለሆነ ያን ያክል ድባቡ ደስ አይልም በሚለው ነው እንጂ ሀይሚዬ ከብሩኬ ተነጥላ በጭራሽ አትቀርም። እንደዚህ ፍቅር ፍቅር እያጫወታቸውማ እንደዚህ እንዴ! ኧረ በፈጣሪ ትላንትና ላይቭ ላይ ይመጣሉ ብዬ እንቅልፌን እንዴት አጥቼ እንዳደርኩኝ በቃ ስገባ ስወጣ ስገባ ስወጣ ስገባ ስወጣ ነው ያመሸሁትና እንግዲህ ሰላማችሁ ይብዛ። ሌላ ምንም ማድረግ አይቻልም። የምር ግን እንደዚህ መጥፋት ልክ አይደለም፣ ልክ አይደለም። ወሽመጣችንን አትቁረጡት። ሌላ ደግሞ ቆይ የሆነ ነገር ልናገርማ። አንዳንድ ሰፈር ግን ምን ሆናችሁ ነው የምትጣሉት? ምን ሆናችሁ ነው እንደዚህ የምትሆኑት? ኧረ ፈጣሪን ስሙ፣ ፍሩ። የእውነት በጣም ይገርሙኛል። በጣም የማልጠብቃቸው ሰዎች እርስ በርሳቸው መልስ ሲመላለሱና ሲተቻቹ አይቼ በጣም ገረመኝ። ባይዘወይ እኔ ሁለታቸውንም እወዳቸዋለሁ በጣም። ሁለቱም የሀይሚ እህቶች ናቸው። ሁለቱም ሀይሚን ይወዷታል በጣም እና ግን ሲተቻቹ ሳይ በጣም ገረመኝና በነገራችን ላይ እንደዚህ አትሆኑ ማለት በአሁን ሰዓት ጸብ አስፈላጊ አይደለም። አስተያየት ካለ በጨዋ መልክ በቃ አንድ ማለት አለ አይደል? አስተያየት መስጠት ምንም ማለት አይደለም። መሰዳደቡ ግን ተገቢ አይደለም። አንዳንድ እህቶች የምር አትሰዳደቡ፣ በጣም ይደብራል። እኔ ከእናንተ ይህን አልጠብቅም። ምክንያቱም እኔ እስከ ዛሬ የማውቃችሁ ሁለታችሁንም በመልካምነታችሁ፣ በጥሩነታችሁ፣ በአስተዋይነታችሁ ነው። እዚህ ጋር ግን እናንተ ሚዲያ ላይ ወጣችሁ ስትሰዳደቡና መልስ ስትሰጣጡ ሳይ የምር ገርሞኛልና እንደዚህ አትሆኑ እህቶቼ። ደስ ስለማይል ማለት ነው። ደስ አይልም፣ ከእናንተ አይጠበቅም ይሄ እና ማለት ያው ችግር ሊኖር ይችላል እኮ ሁላችንም ጋር የሆነ ስህተት ይኖራል። ነገር ግን በስነ ስርዓት ከቻላችሁ በውስጥ ካልቻላችሁ ደግሞ ሚዲያም ላይ ቢሆን በአግባቡ መሰዳደብ የማንኛውም ሰው የመልካም ስነ ምግባሩ መገለጫ አይደለም፣ የመጥፎ ስነ ምግባሩ መገለጫ ነው። ስድብ በማንኛውም ሰው ላይ ማለት ነው እና ተጠንቀቁ እህቶቼ። የምር እኔ ሁለቱንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ግን ደግሞ ሁለታችሁም የሀይሚ ወዳጆች ናችሁ። ሁለታችሁም ሀይሚን ትወዷታላችሁ እና ታው ቃልዬ ለምሳሌ ማለት ነው። ቃልዬ እውነቴን ነው የምላችሁ እዛ ጋር ሚዲያ ላይ ምናምን ማውራቷን አትዩ ሚዲያ ላይ ማለት ነው። እኔ እንደዚሁ ዝም ብዬ ሳወራት ራሱ የምር ማለት ነው በጣም የሚገርማችሁ ሁኔታ በሚገርም ሁኔታ ስለ ሀይሚ አውርታ አትጠግብም። ስለ ሀይሚ አውርታ አትጠግብም። እኔ የእሷ ፍቅር ለየት ነው የሚልባት። በእውነቴን ነው የምላችሁ ስለማውቃት ነው እንደዚህ የምላችሁና ዘርዬም በአካል ባላቃትም ግን ኖርማሊ እንደዚህ ስታወራ አውቃታለሁ። የሁለቱ ወዳጅ ሆና ነው የማውቃት እኔ የሀይሚም የብሩኬም ማለት ነው።